ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። ሐሲድ እንቅልፍ የለው። ሌላው ለበላው እሱ ይራባል፣ ሌላው ለነዳው እሱ ይቆጫል። ሁሌም አላጋ ፍልሚያን ሕይወትህንም ሊያስከፍል ይችላል። በአባስያዎች ስሮ መንግስት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ ምንላቸው መጥተዋል። አንድ ታዋቂ መሪ ነበር፣ ሙዕተስም ይባላል። አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉስ ነው። ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ። ይቀርባል፣ ያጫውተዋል። ንጉሱ ወደደ፣ ያቀርበዋል። እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይሄን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ። ከዛም ቤቱ ጋበዘው። ነጭ ሽንኩርት የበዛበት ምግብ አዘጋጀለት፣ እንዲሸታፉ ማለት ነው። በጣም አበላው። ከዛም ምን አለው? ማታ ወደ ንጉሱ ስትሄድ የነጭ ሽንኩርቱ ሽታ ንጉሱን እንዳያውከው አፍህን እባክህ ዘጋርጋ አውራው አለው። ተስማማ። ታዲያ ሚኒስትሩ ቀድሞ ወደ ንጉሱ ገብቶ ነበርና ንጉስ ሆይ ታሪኮን እየሰሙ ነው አላቸው። ምን ተፈጠረ? ያኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሱ አፉ ይሸታል እያለ ያወራ ነው አለው። ተበሳጨ ሙዕተስብ። እኔ ባከበርኩ ባቀረብኩት እኔን ከባድ ነው ለነገስታት ይሄም መባል። ያ ምስኪን ገጠሬ ቤት ገባ ንጉሱ ጋር። እንደገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ። ሲያናግር ንጉሱ ገባው። አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋላ። ደብዳቤ ጻፈና ሊያስገድለው ሄደህ ደብዳቤ አድርስና መልእክት ይዘህልኝ አለው። የጻፈው ወደሱ ኮማንደሮች ነበር። ሲደርስ ይሄን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ። ሲወጣ ሚኒስትሩ አገኘ። የት ይሄድክና? ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው። ከዛም ወደ ቤት ነው የምትሄደው? ወደዚህ ቦታ። አይ መንገዱ ከሚደክምህ እኔ ላደርስልሃል፣ ገላገልከኛ። ደብዳቤውን ተቀበለ። የት ይዞት ሄደ? ወደ ኮማንደሮቹ። ሲደርስ የንጉስ ትእዛዝ ነው። ለምን እንዴት የለም እንደመጣ ተቀበሉና ቀሉት ያንን ሚኒስትር።